ቁርአን ላይ አላሁ መውጁዱን ቢላ መካን የሚል የተጠቀሰ ነገር አለ ወይ ይላል። ቁርአን ላይ አለ ወይ? መቼም ይሄ ጥያቄ በለፍዝ ከሆነ ለፍዙ አላሁ መውጁዱን ቢላ መካን የሚል ቁርአን ከቀራ እሱም ያውቀዋል፣ እሱ ራሱ ማለት ነው። ይሄ አላሁ መውጁዱን ቢላ መካን የሚል አያ በዚህ ለፍዝ በዚህ ቃል እንደሌለ የቀራ ሰው ሁሉ ያውቀዋል። ይሄንን ምናልባት የሚፈልግበት እንዲህ የሚሉ ሰዎች አሉና ስለዚህ ይሄ ንግግር እንዴት ትክክለኛ ንግግር ይሆናል ወደሚል ወይ ደግሞ እንዴት ተቀባይነት ይኖረዋል ወደሚል አዝማሚያ የሚሄዱ ሰዎች ይሄንን ነገር ኢልቃ አድርገውበት ጠይቀውትና ግራ አጋብተውት ከሆነ በምን መልኩ እንደሚመልስ ግራ አጋብተውት ከሆነ የጠየቀን ቀላል ነው። አላሁ መውጁዱን ቢላ መካን ማለት ማዕናው ምንድነው? መጀመሪያ ማዕናው መረዳት ነው። የብዙ የተውሂድ መሳኢሎች ቃላቸውን ቁርአን ላይ ስላገኘ ነው አይደለም፣ ማዕናቸውን ቁርአን ላይ ስላገኘ ነው የምንላቸው። مهما تصورت بذلك فالله بخلاف ذلك هي مجمع عليه هنا نذكرنا علماء لا يقطعበት ንግግር ነው። هل نجد هذا اللفظ في القرآن؟ لا. مهما تصورت بذلك فالله بخلاف ذلك من እናገኘው ቁርአን ላይ ነገር ግን هل هذا الكلام حق؟ لا شك. ይሄ ንግግር እውነት ነው፣ ምንም ጥርጥር የለውም። ሙጅማዕ ዐለይሂ ነው፣ ዑለማ የገጠመበት ነው፣ ምንም ጥርጥር የለውም። ቁርአን ላይ ቃል በቃል አለማግኘታችን ንግግሩ ላይ እንከን ያመጣል? በፍጹም። ለምን? لأنه معنى ليس كمثله شيء. مهما تصورت بذلك የሚለው معنى ليس كمثله شيء ከሚለው የተወሰደ ነው። የለይሰ ከሚስሊሂ ሸይ ትርጉም በጣም በሰፊው ሊዘረዘር ይችላል። ለይሰ ከሚስሊሂ ሸይ ከትርጉም ውስጥ ጠቅለል ያለ ትልቅ መልእክት የያዘ ንግግር ነው፣ ቆንጆ ንግግር ነው። አላሁ መውጁዱን ቢላ መካን የሚለው ንግግር ቁርአን ላይ ለፍዙን ባናገኘው ነገር ግን ቁርአን ላይ ማዕናውን እናገኘዋለን። መሰረታዊ የሙስሊሞች እምነት ነው። ደግሞ ምናልባት ያልተማሩ ሰዎች ይህን ነገር እንግዳ አድርገው እንዴት ይሄ ተውሂድ ሊሆን ይችላል ሊያስቡ ይችላሉ። እኛ የምናወራው ስለ ረቡል ዓለሚን ነው፣ ስለ አላህ ነው። ስለ አላህ ስናወራ መውጁዱን ቢላ መካን ስንል መውጁድ እያለን ነው፣ አለ። ወላ የሕታጅ ኢላ መካን ማለታችን ነው። ጌታችን አለ፣ መኖሩ ደግሞ እንደኛ መኖሪያ ምድር ፈላጊዎች፣ መቀመጫ ወንበር ፈላጊዎች፣ መተኛ አልጋ ፈላጊዎች እንደሆን ነው አይደለም ማለት ነው። አላህ من غير أن يحتاج إلى أحد من خلقه ማለት ነው። ከخلቆቹ መካከል አንዱ ምንድነው? አልመካን ነው፣ ቦታ ነው። ከخلቆቹ መካከል አንዱ ምንድነው? ጂሃ ነው። ሰማይ ቦታ ነች፣ ከሰማይ በላይም ቦታ አለ። ዓርሽም ቦታ ነው፣ ከዓርሽ በላይም ቦታ አለ። ስለዚህ ይህ ቦታ ብለን የምንለው ነገር ኸልቅ ሚን ኸልቂላህ ነው። ምንድነው ተዓሪፉ ቦታ ከተባለ ማ የምለኡሁ الجسم من الفراغ يعني ጀውሃር የሆነ ጅስም የሆነ ነገር የሚሞላው ከፈራግ ውስጥ የሚሞላው ቦታ ይባላል። አንተ ቦታ እዚህ ጋር ነው ይባላል። ለምሳሌ ሰውን ከዚያ ጋር ተነስቶ እዛ ጋር ቦታ ቢሄድ አሁን ቦታው እዛ ነው የሆነው በሐቂቃው እሱ የሸገለው ቦታ ማለት ነው። ቦታ እኮ እዛ ጋር ነው እዚህ አይደለም ሲባል የተፈለገበት እንድትሞላው የተፈለገው ይሄንን ቦታ ነው ማለት ነው አይደል? ተነስና ይሄንን ቦታ ሞላ ይባላል። ስለዚህ ጅስም የሚሞላው ፈራግ ምን ይባላል? ይሄ ክፍቱ ነገር ቦታ ይባላል። فإذن ቦታ ማለት ከጅስም ጋር ከአካል ጋር የተቆራኘ የጅስም መገለጫ ከሆነ ጅስም የሚሞላው ነገር ከሆነ አላህ ጅስም አይደለም፣ ቦታ የሚሞላ አይደለም። ሁለተኛ ቦታ ላይ መስፈር ማለት ከቦታው ፈላጊ መሆን ማለት ነው። ምንም ጥርጥር የለውም። ከቦታው ፈላጊ መሆን ማለት ደግሞ መክሉቅነት ነው።
ደካማነት ነው። ወመን ኢዕተቀደ ፊላሂ አልጊና አልሙጥለቅ ከምንም ምንም የማይፈልግ ነው ብሎ አላህን ወላ የሕታጁ ኢላ አሐድን ሚን ኸልቂህ ብሎ ያመነ በቁርአኑ ላይ ይሄ መልእክት አለ። አዎ ፈኢነ አላህ ገኒዩን ዐኒል ዓለሚን ፈኢን ተወለው ፈኢነ አላህ ገኒዩን ዐኒል ዓለሚን አላህ ጀለ ጀላሉሁ ከዓለሚን የተብቃቃ ነው ይላል። አላህ ዓለሚን የተባለው ይሄ ኸልቁ በጠቅላላ ማለት ነው፣ እሱ ያስገኘው። ሱረቱል ፋቲሓ ላይ ምን እንላለን? አልሐምዱሊላሂ ረቢል ዓለሚን እንላለን። የዓለማቱ ረብ እሱ ነው።